ያገባሁት የቅርብ ጓደኛዬን የልጅነት አብሮ አደጌን እጮኛ ነው። ይህ አብሮ አደጌ ባረዘመም ባላጠረም ግንኙነት ውስጥ አንዲትን ወጣት ተዋውቆ ወደ ትዳር ለመሄድ ሽር ጉድ ማለት ከጀመረ ውሎ አደረ። በዛም ሽር ጉድ ውስጥ እኔን አንደኛ ሚዜው አድርጎ ሌሎችንም ጓደኞቻችንን መልምለን ለሚዜነት ተጫጭተን ሱፍ መምረጥ ጀምረናል። እሱም ከዚቹ ከጮኛው ጋር የነበረውን የትውውቅና የቅርርብ ጊዜ አጠናቆ ሽማግሌ ልኮ ለሰርጋቸው ቀን ተቆርጧል። የመስክ ፎቶ የሚባለውን ፎቶ በተነሱ ማግስት ጀምሮ ግን ይህ ጓደኛዬ ከፍቅረኛው መሸሽና መራቅ ጀመረ። እዛ የፎቶ ፕሮግራም ላይ እኔም ተገኝቼ ነበር። በጣም ደስ የሚልና ጥሩ ጊዜ ነበር ያሳለፉት። አብሬያቸው ሆኖ እንዲሁን እንዲውጣ እንዲግባ እያልኩኝ የእሱን ልብስ በማልበስ የፎቶ ፕሮግራሙን በመመልከት አሳልፈናል። የመስክ ፎቶ ከተነሱ ማግስት ጀምሮ ከእጮኛው ስልኩንም አጥፍቶ እራሱንም አጠፋባት። በዚህ መሃል ግን ከኔና ከጓደኞቹ ጋር ዕለት ተዕለት እንደተለመደው መገናኘትና አብረን ማሳለፋችንን አላቋረጠም ነበር። ሁሌም በምንገናኝ ሰዓት የሰርጉ ሰሞን ላይ ስለ ሰርጉ እያነሳን ስለ ጋብቻ፣ ስለ ትዳር እያወራን ሙድ እንይዝበት፣ እንስቅ፣ እንሳሳቅ ነበር። ከመስክ ፎቶ በኋላ ግን እንደዚህ አይነት ወሬዎችን ስናወራና ስለ ሰርጉ ስናነሳ ደስተኛ አይሆንም፣ ይበሰጫጫል፣ ወሬ ለማስቀየር ይሞክራል። እኛም ምን ሆኖ ነው ያው የሰርጉ ቀን ሲቃረብ ባርባር እያለው ነው እያልን እናሾፍበታለን። ሁኔታው ግን ምንም ደስ አይልም ነበር። በስንተኛው ቀን ላይ ይቺው ለትዳር ያጫት እጮኛው ደወለችልኝ። አቤት ወዬ ስላት እንዴት ነህ ደህና ነህ ሆይ አለችኝ። አዎ በጣም ደህና ነኝ፣ አንቺስ እንዴት ነሽ? የሰርጉ ፕሮግራም እንዴት እየሄደላችሁ ነው? ፎቶአችሁስ እንዴት ሆነ? ሁሉ ነገር ጥሩ ነው አልኳት። አዎ እኔ ጋር ሁሉ ነገር ጥሩ ነው፣ ምን እንደተፈጠረ አላቅም። እጮኛዬ ግን ከዛ ከመስክ ፎቶ ከተመለስን ቀን በኋላ ስልኬንም አያነሳም። ሁሌ የማገኘበት ቦታ ላይ ሄጄ ብፈልገውም ላገኘው ግን አልቻልኩም። ከአንተም ጋር እየተገናኛችሁ አይደለም? ምን ተፈጠረ? ምን አዲስ ነገር አለ? በጣም ስለጨነቀኝ ነው። ካገኘሁትም ከተደዋወልንም 2 ቀን አልፎናል አለችኝ። ግራ ተጋባው። ምክንያቱም ከኛ ጋር እየተገናኘ ነው፣ እያወራን ነው፣ እንደ ወትሮ እየተዝናና ነው። ታዲያ እሷን ሊያገኛት ለምን አልሞከረም ብዬ አይ ከኛ ጋር እየተገናኘ ነው ለማለት ግን ሁለቱም ማጣላትና ማቀያየም ይሆንብኛል ብዬ ስላሰብኩ እኔ እንጃ፣ እኔም ከዛ ቀን በኋላ አላገኘሁትም። እስኪ እደውልለትና ሚለኝን እነግርሻለሁ ብዬ ስልኳን ዘጋሁት። ፍቅረኛው በ30ዎቹ መጀመሪያ ላይ የምትገኝ የእሷንም ሆነ የቤተሰቧን ሕይወት ለመለወጥ ወጣትነቷን በስራ ላይ ያሳለፈች ሴት ናት። የዛን ያህል ቆንጆ ባትያትም መልኳ ለክፉ የሚሰጥ አይደለም። በመጀመሪያ ቀን እሷን እንደመረጠና ሊያገባት እንደወሰነ ሲነግረኝ ትንሽ ቅር ተሰኝቼ ነበር። ትልቅ ናት፣ በዛ ላይ ደግሞ መልኳም ያን ያህል አይደለም በሚል ነበረ ቅሬታ ይሰማኝ። እሷ ጋር እየተግባባን እየተዋወቅንና በደንብ እየተቀራረብን ስንመጣ ግን ለምን እንደመረጣት ገብቶ ነበር። በትክክል ለትዳር የምትገባ አርቆ ሀሳቢ፣ ህይወትን ከላይ እስከታች አብጠልጥራ ያየች፣ በህይወት ውስጥ ተፈትና ታሽታ አልፋ ቀጥ ብላ የቆመች፣ ለወደፊት ህይወቱ ስኬታማነት በታማኝነት ለሚዘልቅና በመዋደድ ውስጥ ለሚጸና ፍቅር ጥሩ መሰረት የምትሆን ሴት መሆኗን ስላመንኩኝ ምርጫውን አደነኩለት። አንተ ከላይ ውበትም ከእድሜም በላይ ያየኸው ብልሃትን፣ ብስለትንና የውስጥ ውበትን ነው። ጥሩ ሰው መርጠሃል። መጀመሪያ በምርጫህ ባልስማማም እያወቅኳት ሲሄድ ግን እከሊት በጣም ጥሩ ልጅ ናት፣ በጣም ደስ የምትል መልካም ሰው ናት ብዬ ምርጫውን አድንቄለታለሁ። ስለ ወደፊት ስለ እሷና ስለ እሱ ትዳርም ሳስብ በጣም የተቃናና ስኬታማ ሊሆን እንደሚችል እርግጠኛ ነበርኩኝ። ታዲያ ይችን ሴት እኛ ሽማግሌ ሳይልክ ለፎቶ ፕሮግራሙም ሽር ጉድ ከማለቱ በፊት ስናጣጥልበት ስናራከስበት አይ እስኪ ተመልከቷት እስኪ እወቋት ብሎ አስተዋውቆ እኛን አሳምኖ ሊያገባት ከወሰነና እዚህ ደረጃ ከደረሰ በኋላ ዛሬ ገሸሽ ያለበት ምክንያት፣ ስልኩን ያጠፋበት ምክንያት፣ ከሷ የራቀበት ምክንያት ምንድን ነው ብዬ ሳስብ ትንሽ ግራ የሚያጋባ ስሜት ተሰማኝ። ሀውለት ወዲያው እሷን ስልክ ከዘጋውኝ በኋላ ደወልኩለት። ሰላምታ ከተለዋወጥን በኋላ እከሊት ፍቅረኛ ደውላልኝ ነበረ፣ በመካከላችሁ ምን ተፈጥሯል? ከፕሮግራሙ በኋላ እንዳላገኘሃትም ስልክም እንዳልደወልክላት ስልኳንም እያነሳህላት እንዳልሆነ ነገረችኝ። እማላቀው የተፈጠረ ነገር አለ እንዴ ብዬ ጠየቁት። አይ አንተ ጋር ደወለች አለኝ። አሁን ጋር ደወለች። ምን ነው ሰላም አይደላችሁም? የተፈጠረ ነገር አለ ስለው አይ ምንም የተፈጠረ ነገር የለም፣
ግን እስኪ አንተን ላገኘህ እፈልጋለሁ፣ ላውራህ እፈልጋለሁ አለኝ። እሺ እንዳገኘው ልንገራት ወይስ ራስህ ትደውልላታለህ አልኩት። ኖ ኖ ኖ በፍጹም እንዳትነግራትም፣ እኔም ደውዬ አላገኘሁትም በላት መልሳ ከደወለች፣ ካልደወለች ግን ዝም በላት አለኝ። እሺ አልኩት። እንደጠበቅኩትም እኔ ሳልደውልላት ስቀር ደወለች። ደወልክለት አለችኝ። አዎ ደውዬለት ነበር፣ ግን የኔንም ስልክ እያነሳልኝ አይደለም። አሁን ስራ ላይ ስለሆንኩኝ ማታ ወደ ቤት ሄጄ አናግረዋለሁ፣ ያለውንም ነገር እነግርሻለሁ። ተረጋጊ፣ ምንም አይፈጠርም። አንዳንዴ ስራ በጣም ቢዚ ሲያደርገው እንደዚህ የመጥፋት ባህሪ ያለው አልኳት። ስቃ እኔና እሱ እኮ የተዋወቅነው ትላንትና ጠዋት አይደለም። ምን ያህል ጊዜ እንደቆየን ረሳኸው እንዴ? በቆየንባቸው ቀናቶች ውስጥ እንደዚህ አይነት ባህሪም እንደዚህ አይነት ነገርም አይቼበት አላቅም። ከሰርጋችን ማግስቱ መሆኑ ግን ትንሽ አሳስቦኛል። ለማንኛውም አውራውና ያለበትን ሁኔታ አሳውቀኝ አለችኝ። እሺታዬን ገልጬ አረጋግቻት ስልኩን ዘጋሁት። ማታ በተቀጣጠርንበት ሰዓት ጓደኛዬን ላገኘው እኔ ሲሄድ ሌሎቹ ጓደኞቻችንም ሊቀላቀሉን ሲደውሉልን ማንም እንዲመጣ ግን ስላልፈለገ ጓደኞቻችንን ሌላ ቦታ መሆናችንንና የሆነ ስራ እንዳለብን ነግሬያቸው እነሱ ሳይቀላቀሉን እኔና እሱ ብቻ ተነጥለን ሌላ ጊዜ ከምናመሽበትና ከምንቆይበት ቦታ ራቅ ብለን ተገናኘን። እኔ ለሱ በጣም የቅርቡ ሚስጥረኛው የልብ ጓደኛው ነኝ። ጓደኝነታችን ከትምህርት ቤት ጀምሮ ወጣትነታችንን ተሻግሮ እስከ ጉልምስና እድሜያችን የደረሰ ነው። በህይወታችን ውስጥ እኔ እስከማውቀው ድረስ ምንም የምንደባበቀው፣ ምንም የምንሸፋፈነው፣ ምንም ሚስጥር ብለን እኔ ከሱ እሱም ከኔ የምንሸሽገው ነገር እንዳልነበረ ነው። ዛሬ ግን ድንገት እፈልግሃለሁ ብሎ ሲጠራኝ ምን እንደተፈጠረ ባለማወቄ ትንሽ ቅሬታ አደረብኝ መሰለኝ። ቁጭ ብለን እያወራን ምን ነው ደህና አይደለህም? እማላቀው ነገር አለ፣ ምን ተፈጠረ ብዬ ጠየቅኩት። ያቺ ልጅ አለኝ። ማናት ያቺ ልጅ አልኩት። ዲያስፖራዋ አለኝ። ፈገግ ብዬ ያቺ አሮጊት አልኩት። የምን አሮጊት ነው የምታወራው አንተ? አይተሃታል? አግኝተሃታል? ምን ማለት ነው አሮጊት ማለት አለኝ። እናው ምን እያልከኝ ነው? ልታገባ እኮ ነው። እሷ ምን ሆነች? ምን ተፈጠረ አልኩት። አይ እኔን ፈልጋ እኔን ለማግባት እየመጣች መሆኑን ነገረችኝ። አግብታኝም ይዛኝ እንደምትሄድ ቃል ገባችልኝ። ያው የምናወራበት ጊዜ ከ5 ዓመታት በላይ እንደተሻገረ ታውቃለህ። ይቺንም ልጅ ከማወቄ በፊት ነው። እዛው ጥረት ውስጥ ነኝ አለኝ። እና ስለው እንደምትመጣ እርግጠኛ ሆና ነግራኛለች። የቆረጠችውንም ትኬት ልካልኛለች። በእርግጠኝነት ትመጣለች። ለዛ ምን ማድረግ እንዳለብኝ በጣም ግራ ገብቶኛል። ልቤ ወደ እሷ ተዘነበለ አለኝ። ምን አልከኝ? ፍቅረኛህን ፎቶ ተነስተ ሽማግሌ ልከ ለሰርግ ቀን ቆርጠ የዚህን ያህል ጊዜ በአካል ያየሃትን የነካሃትን አብረሃት ጥሩ መጥፎ ጊዜን ያሳለፍከውን ሴት ትተክ በሶሻል ሚዲያ ላወቅካት ሴት ብለህ ልትቀይራት ነው አልኩት። ምን ያህል እንደማፈቅራት ታውቃለህ። የኔና እሷ ግንኙነት እኮ ትላንትና ወይ ከትላንት ወዲያ የተጀመረ አይደለም። ከ5 ዓመት በላይ በስልክ አውርተናል። መጨረሻ ላይም እሷን ለትዳር የመረጥኳት ስትጠፋብኝ በእሷ ተስፋ ቆርጬ ነበር። አሁን ደግሞ መጣች። አንደኛ እወዳታለሁ ያችን ሴት፣ ሁለተኛ ደግሞ የውጭውንም እድል ቢሆን ማጣት አልፈልግም። አንተ ምንድን ነው የምትለኝ አለኝ። እኔማ ቃልህን አትጠፍ ነው የምልህ። እቺ ሴት ህፃን ልጅ አይደለችም፣ ትልቅ ልጅ ናት። አንተም መርጣ በዚህ እድሜዋ አንተ ላይ ተማምና ለትዳር እየተዘጋጀች ነው። ቤተሰቦቿ እየደገሱ ነው። አንተም እሷም ጎበዝ ሰራተኞች ናችሁ። ከምንም በላይ ደግሞ እሷ የስራ ሰው ናት፣ ጎበዝ ናት። ሀገራችሁ ላይ ሰርታችሁ መኖር መለወጥ ትችላላችሁ። በጣም ጥሩ ልጅ ናት። በዛ ላይ ለምንድን ነው እንደዚህ የምታደርገው? እንዴት ልታመነታ ራሱ ልብህ እሺ ያለ አልኩት። አንተ ራስ አልነበር እንዴ ስታጣጥላት የነበረው አለኝ። አሁን ዳወካ ሰሞኑ አጣጥያታለሁ፣ ውስጧን ሳላቅ ማንነቷን ሳልረዳ። ስቀርባት ግን በጣም ጥሩና መልካም ሴት፣ ለትዳር የምትሆን ሴት እንደመረጥክ አረጋግጬልህ ከጎንህ ቆሜያለሁ። ከመልኳም ከእድሜዋን በላይ አስተሳሰቧና በህይወት ውስጥ ያለፈችባቸው መንገዶች ለትዳር እጅግ የምትመረጥ ሴት አድርጓታል። ከሷ ምን አጣው ብለህ ነው ገና የማታውቃትን የሆነች አሮጊት አገባለሁ ከሷ ጋር ተያይዤ አሜሪካ ሄዳለሁ ብለህ ምትክዳት? ይሄ በጣም ትክክል አይደለም አልኩት። ሀውለት ከምነግርሽ በላይ ተጣላን። በቃ እኔ አንተ ትረዳኛለህ ይገባሃል ብዬ ነበር የጠራው፣ እንደውም አይመለከትም ተወኝ ብሎ ተነስቶ ወጣ። ይህ ጓደኛዬ ሽማግሌ ልኮ ለሰርግ ቀን አስቆርጦ
የመስክ ፎቶ ተነስቶ እኛንም ለሚዜነት አሽቶ ሱፍ መርጠን ቁጭ ብለን የሰርጉን ቀን እየተጠባበቅን ባለበት ሰዓት ሀሳቡን ቀይሮ ከጮኛው ስልኩን አጥፍቶ ጠፋ። የዛለት ማታውኑ በጣም ብዙ ሰዓት ተከራከርን። ማናደደኝ ያው እኔና እሱ ከልጅነት እስከ እውቀት የምንተዋወቅ ጓደኛሞች ነን። ተቷቱተን አንታቷው፣ ተሰዳድበንም ተደባድበንም ቢሆን አንራራቅ። ብዙ ጊዜዎች ያልተግባባንባቸው፣ ያልተስማማንባቸው፣ የተጣላንባቸው ነገሮች አጋጥመውናል። እነዛን ሁሉ ነገር ዛሬ ተጣልተን ነገ ተገናኝተን ፈተናቸዋል። ይህም ከዛ የተለየ አልነበረም። እቺ ዲያስፖራ ልትመጣ ነው የተባለችው ፍቅረኛው ከ5 ዓመታት በፊት የሚያውቃት ሴት ናት። ሶሻል ሚዲያ ላይ ተዋውቀው በጥሩ ሁኔታ ያወሩና ይነጋገሩ ነበር። በአካል ባያያትም ባያገኛትም እንደሚያፈቅራትና እንደሚወዳት ይነግረኝ ነበር። ለሷ ከነበረው ፍቅርና መውደድ በላይ ግን እዛ ሀገር ሄዶ መኖርን ይፈልጋል። ከተዋወቁ ጊዜ ጀምሮ በየአመቱ አሁን እመጣለሁ፣ እንጋባለን፣ ይዤ እሄዳለሁ፣ አሁን እመጣለሁ፣ እንጋባለን፣ ይዤ እሄዳለሁ እያለችው አመት በመጣ ቁጥር 5 ዓመታትን አስቆጥሯል። የሆነ አመት ላይ ግን መደወሏን መገናኘታቸውን እርግፍ አድርጋ ተወቹ። በዚህ መሃል ነበረ ይቺን ሊያገባት የተዘጋጀውን ፍቅረኛውን አግኝቶ አመት እንኳን ባልሞላ ጊዜ ውስጥ ለጋብቻ ተጫጭተው ወደ ገደለው የገቡት። ታዲያ ዛሬ ሁሉን ነገር ጨርሶ ሊያገባ አንድ ሐሙስ ሲቀረው ዲያስፖራ ተብዬዋ ሴትዮ ድምጿን ካጠፋችበት አቧራዋን አራግፋ ተነስታ መጣውልህ፣ አለሁልህ፣ ጠብቀኝ፣ አግብቼ ይዤ ወደምኖርበት ሀገር እበራለሁ ብላ ሰፕራይዝ ስታረገው ሁለተኛዋ ሴት ላይ ወሰነባት ማለት ነው። የሆነ ይሁን የምንጣው ይምጣ፣ የምመርጠው ዲያስፖራዋን ነው አለ። ሀውለት ምን ብዬ ልነግራት እንደምችል ለዚህ ሴት በጣም ግራ ገባኝ። ማታውን አናግሬው ደውልልሻለሁ ብያት ነበር። ከሱ ጋር ተጣልተን ጥሎኝ ከሄደ በኋላ ትንሽ እንደቆየን ደወለችልኝ። ምን ሆነህ ነው? አንተ ራሱ እኮ እንደሱ ሆንክብኝ። ቅድም ደውላለሁ ብለኸኝ አልደወልክም። አሁንም አግኝቼው ደውልልሻለሁ ቤቱ ሄጄ ያገኘዋለሁ ብለኸኝ አልደወልክልኝም። በሰላም ነው? የተፈጠረ ነገር አለ? የሆነው ነገር ካለ ንገረኝ አለች። ምንም የሆነው ነገር የለም፣ በጣም ደህና ነው። ትንሽ እናቱን ጫን ብሏቸው እሳቸውን ትሪት እያደረገ ስለሆነ ነው አልኳት። ወይኔ ልምጣ ሊያቸው፣ ነገ ልምጣ ቤት፣ እንዴት ላድርግ፣ ምን ልሁን ብላ በቃ ተርበተበተች። ጭንቅ አላት። ያለ ክፉ የሚሰጥ ነው ምናምን አለችኝ። አየዛን ያለ ክፉ የሚሰጥ አይደለም፣ ያው እሱን ታውቂው የለ በእናቱ በጣም ሴንሲቲቭ ነው እና ትንሽ ጭንቀትም አይችልም። በጣም ደህና ናቸው። ትንሽዬ ግፊት ነገር አለችባቸው። ከፍ ስላለችባቸው ካጠገባቸው መለየት ስላልፈለገ ነው። አሁን ቤት ብትመጪ ደግሞ ቤተሰቡም አይን አውጣ ነው የሚልሽ። ገና አልተጋባችሁ፣ ሽማግሌ ነው የተላከው። አያውቁሽ፣ አታውቂያቸው። እንደው ዘቡ ብለሽ ቤታቸው ብትመጪ አያሳፍርም አልኳት። እሱም እውነትን ነው ያሳፍራል። ታዲያ ለምን ስልክ አያነሳልኝም? ቢያንስ ስልክ እንዲያነሳልኝ ወይ እንዲደውልልኝ ንገረው አለችኝ። አዎ ደውልላታለሁ ብሎኝ ነበረ፣ ግን በቃ አሁን ስለመሸ ደብሮት ይሆናል። ለማንኛውም ያለውን ነገር አሳውቅሻለሁ፣ አንቺ አትጨናነቂ ብዬ ስልኩን ዘጋሁት። ሀውለት ለሱ እኔ ተጨነኩ። ልቤ ባፌ ልትወጣ ደረሰች። በጣም ግራ ገባኝ። የዛ ዕለት አደርን። በጠዋት ተነስቼ ወደ ቤት ሄድኩኝ። በተኛበት አገኘሁት። ምንም ነገር እንዳልተፈጠረ ብድግ አለ፣ ተነሳ። በቤት ውስጥ እህቱ ቁርስ አመጣችልን። ቁርሳችንን በላን። ቁጭ እንዳልን አንተ ሰው እስኪ ያስብበት ይሄን ነገር ምን እያደረክ እንደሆነ ግን ታውቀዋል? ትልቅ ግፍ ነው እየሰራህ ያለኸው አልኩት። ምን ግፍ ነው የምትለኝ? በቃ ምን ችግር አለው? ሽማግሌ ነው የተላከው፣ ፎቶ ነው የተነሳ ነው፣ ሌላው ነገር ይሰረዛል አለኝ። እሺ ንገራት፣ በቃ እንደዛ ሆንኩኝ፣ እንዲህ ነገር አጋጠመኝ ብለህ ቢያንስ ንገራት አልኩት። በፍጹም አልነግራትም አለ። እሺ እንደዚሁ ጎስት አድርገህ ነው የምትተዋት? በቃ እንደዚሁ ስልክህን አጥፍተህ ጠፍተህ ነው የምትቀረው ወይስ ምን ልታደርግ ነው ያሰብከው? አንተ ንገራት አለኝ። እኔ ያልኩት አዎ በቃ ሁሉንም ነገር አንተ ንገራት። የረዥም ዓመት ፍቅረኛው ነበረች፣ ውጪ ነበር የምትኖረው፣ ልትመጣ ነው፣ ሊነግርሽ ፈርቶ ነው ያለው ነገር ያ ነው በላት። እኔማ ይህን ነገር በፍጹም ልነግራት አልችልም። እንዴት ብዬ ነው ልነግራት የምችለው? በእኔ እንዴት ያምራል? ፍቅረኛዋ እኮ አንተ ነህ። በቃ እውነቱን ልታስረዳት ልታባብላት ሞክረ፣ ሞራሏን በጠበቀ መንገድ እንኳን ተዋት አልኩት። በፍጹም አለኝ። ጓደኛዬን አውቀዋለሁ፣ በቃ ካለ አለ ነው። በጣም ድርቅ ያለ ደረቅ ሰው ነው። ልቡ ላይ የሆነች ነገር ካለች ያችን ነገር ሸርሽሮ ወደ ሌላ ነገር ለመሄድ
ማንም አያሳምነውም። እኔ አልነግራትም አልኩት። በቃ አትንገራት። እኔም አልነግራትም። እሺ ቢያንስ በስልክ አውራት። አላወራትም እና እንደውም ከዚህ በኋላ ስልኳን ብሎክ ነው ማደርገው አለኝ። እቤት ልምጣ እያለች እኮ ነው። ቤተሰቡን ሳትተዋወቅ ቤት ብትመጪ ይደብራል ብዬ ነው ያስቆምኳት አልኩት። ከፈለገች ትምጣ እናቴ እንድትነግራት አደርጋለሁ ብሎኝ ቁጭ አለ። ሀውለት በቃ በጣም ተናደድኩኝ። ብመታው ብደበድበው ደስ ይለኝ ነበር። ያንተ ድርቅና ደግሞ ምንም በቃ ለዛ የለውም አይደል? ምንም ስርዓትም የሌለው ነገር ነው የምታደርገው። ምን አይነት አመለካከት ነው? ምን አይነት አስተሳሰብ ነው? ነገ በእህት የሚደርስ ነገር እኮ ነው። እናት አለ እህት አለ አይደል? እንዴት እንደዚህ ታደርጋለህ አልኩት። እንዴ ምን ነው ተደረብክላት? ወድሃታል እንዴ? አፍቅረሃታል እንዴ? ከወደድካት ካፈቀርካት ፈቅጄልሃለሁ አግባት አለኝ። ሁለት እንደዛ ሲለኝ ደግሞ በቃ ራሴ መቆጣጠር አቃተኝ። ብችልማ እሺ ብትለኝ አገባት ነበር አልኩት። ይኸው ብሎ ምሎ ፈቅጄልሃለሁ አግባት እንደውም ገላግለኝ አለኝ። በዚህ ተጣልተን ተሰዳድበን ተለያየን። ከተለያየን በኋላ አታርፍ ልቧ ተንጠልጥሏል። አሁንም ደወለችልኝ። አልደወለልኝም እኮ አልነገርከውም ወይስ ምን ሆኖ ነው? በጣም ተጨነኩኝ። ምንድነው እየተፈጠረ ያለው ነገር? የሆነ የወሻይ ነገር እንዳለ ይሰማኛል አለች። ይኸውልሽ የሆነ የተፈጠረ ነገር አለ። ለማንኛውም ነገ እንገናኝ አልኳት። ዛሬን ሳላገኘህ እውነታውን ሳላቅ አላድርም ዛሬውኑ አለችኝ። እኔ ደግሞ ዛሬ አይመቸኝም፣ ላገኝሽ አልችልም። በጣም ከባባድ ስራዎች አሉብኝ። ዛሬ ማታ ከአዲስ አበባ የሚያስወጣኝ ስራ አለ። ከዛ ከተመለስኩኝ በኋላ አገኝሻለሁ። እሱ ለምንድን ነው ማያናግረኝ? ምንድን ነው የተፈጠረው ነገር? የዛለት በፍቅር በሰላም ነው ፎቶአችንን ተነስተን የተለያየ ነው። ምንም የተፈጠረ ነገር የለም። ምንድን ነው የሆነው? እሱ ለምንድን ነው ማያወራኝ አለች። አላቅም ብቻ እሱ ለምን እንደማያወራሽም የተፈጠረውንም ነገር እኔ እንድናግርሽ የምትፈልጊ ከሆነ 1-3 ቀን እንድትሰጪኝ ይፈልጋሉ አልኳት። አንተ እንድትነግረኝ ፈልጌ አይደለም፣ ቢያንስ እንዲያናግረኝ አድርገው። ጭራሽ አሁን እኮ ስልኩንም መጀመሪያ አያነሳም ነበር፣ አሁን ግን ጭራሽ ብሎክ አድርጎኛል። እኔን ነገር ተቋቁሜ መቆየት አልችልም። ቤተሰቡን ቤት ሄጄ ቢሆን አገኘዋለሁ አለች። ይኸውልሽ እኔ የምትሰሚኝ ከሆነ እኔ ምልሽን አድርጊ። ቤተሰቡ ጋርም አትሂጂ፣ እሱንም ለማግኘት አትሞክሪ። ከፈለገ እራሱ መጥቶ ያገኝሻል። እሱ መጥቶ ካላገኘሽ ደግሞ 2 ቀን ስጪኝ፣ ሁሉንም ነገር እኔ አስረዳሻለሁ አልኳት። 2 ቀን ሙሉ መታገስ አልችልም አለች። በቃ እኔ ይሄንን ነው ማድረግ የምችለው፣ ከዚህ በኋላ የፈለገሽን ማድረግ ትችያለሽ ብዬ ስልኩን ዘጋሁት። ምናልባት በእነዚህ 2 ቀናቶች ውስጥ አስቦ አውጥቶ አውርዶ ምን ያህል ደረቅና ራስ ወዳድ እንደሆነ ባቅም ሀሳቡን ከቀየረ ብዬ ነበር። ሀውለት እሷ ግን አልቻለችም። አይኗን አፍጣ እቤቱ ድረስ እናቱ ጋር ሄደች። እናቱ ጋር ስትሄድ እናቱ ደግሞ ጣጣ የላቸውም። ከልጃቸው ቃል ልጃቸው ካላቸው ነገር ወደ ኋላም ወደፊትም የሚሉት ነገር የለም። ልክ ሲያዩት ያጨሽ ሚስቱ ነሽ ልትጋቡ ያላችሁት ይሏታል። አዎ ትላቸዋለች። ወይ ልጄ እኮ በጣም የሚወዳት ዲያስፖራ ፍቅረኛ ነበረችው። እሷ ስትመጣ እኮ አንቺ ጋር የነበረውን ሀሳብ ተወው። እኔ እንደው አንቺን ቢያገባ ደስ ይለኝ ነበር። እሱ ግን ውጭ መሄድ ፈለገና ወደ እሷ ዘነበለ። የጓደኛዬ እናት ሲጀመር ማግባቱንም አልደገፉትም ነበር። ገና ልጅ ነህ ስራ እስኪ ምን ያሯሩጣል ትዳር ወንድ ልጅ አይደለ ገና ልጅ ነህ እያሉ ነበር የሚጨቀጭቁት። ትንሽ እንዲሰራና ቤተሰቡንም ራሱንም እንዲለውጥ ይፈልጋሉ። ከዛም ሞራሏንም ስሜቷንም ባልጠበቀ መንገድ አናገሯት። ያው እሷን ትቼ እሷን ላገባ ነው አለኝ። እንደዛ ነው ያለኝ። ከመጣችም እንደዚህ ብለሽ ንገሪያት አለኝ። አይዞሽ ወላድ በድባብ ትሄድ፣ ከሱ የተሻሉ ምን የመሳሰሉ ወንዶች አሉ፣ መርጠሽ አንዱን ታገቢያለሽ፣ ምንም እንዳትጨነቅ ይሏታል። ሀውለት በዛ ሰዓት ሴት ነሽ መቼስ። አንዲት ሴት እንደዚህ አይነት ውርደት እንደዚህ አይነት ነገር በሰርጓ ማግስት ሲነገራት ምን ሊሰማት እንደሚችል እሷን ሆኜ እኔ ልነግርሽ አልችልም። አንቺ ግን እሷ ቦታ ላይ ሆነሽ እሷ ጫማ ላይ ቆመሽ ያንን ሀዘንና ያንን ድንጋጤ ፊል ልታረጊው ትቻለሽ። ማመን አልቻልኩም ማለችኝ ስትነግረኝ። ማዘር እየቀለዱ ነው ወይስ ምንድን ነው? ሽማግሌ እኮ ልኳል። የዛሬ የዚህን ቀን እኮ ልንጋባ ቤተሰቦቼ እየደገሱ ነው። አዳራሽ ተከራይተናል። እዩት፣ የመስክ ፎቶም ተነስተናል። እንደዚህ አይነት ፍቅረኛ እንዳለው ከ1 ዓመት በላይ ከኔ ጋር አብሮ ሲቆይ አልነገረኝም። አሁን እያሉኝ ያለው ነገር እውነት ነው ወይስ ምንድን ነው አልኳቸው አለች። ከት ብለው ስቀው ይኸውልሽ ልጄ ካንቺ ነጥለኝ፣ እውነቴን ነው። ወንድ ልጅ አይደል እንዴ? ወንድ ልጅ ምኑ ይጨበጣል ምኑ ይያዛል ብለሽ ነው? በዋል ፈሰስ እኮ ነው። ወደ ነፈሰበት ወደ ሞቀበት ነው የሚሄደው። አይዞሽ
እውነቱን ነው የነገርኩሽ። ከፈለግሽ ደግሞ እሱን ካገኘሽው ራሱን ደውለሽ ጠይቂው። ጓደኛውም ያውቃል። ይሄ ለሱ ለጓደኛው ጠይቂው፣ ጓደኛው ይነግርሻል። እሱን አዋሪው ነኝ ካላመንሽኝ ብለው በራቸውን ዘግተው ከግቢ አባረሯት። ሀብለት እዛው ስሜት ውስጥ ሆና ነበር የደወለችልኝ። በጣም ተናደርኩ። አትሂጂ፣ ልታናግሪያቸው እንዳትሞክሪ፣ ቤቱም ሄደሽ ራስሽን እንዳታዋርጂ አላልኩሽም? ለምንድን ነው ያልሰማሽኝ አልኳት። እውነት ነው የነገሩኝ ነገር እውነት ነው አለችኝ። አዎ በቃ እውነት ነው። ፍቅረኛ ነበረችው፣ እሷ ከውጪ ልትመጣ ነው። እሷን አግብቶ መሄድ ፈለገ። ለዛ ነው ከአንቺ ጋር የነበረውን ነገር ለማቆም ያሰበው አልኳት። ታዲያ ቢያንስ እራሱ ለምን አይነግረኝም? ለምን አያዋራኝም? አሁንም ቢሆን እኔ ከሱ ምንም ነገር አልፈልግም። በአካል መጥቶ ግን እንዲያዋራኝ አድርገው ብላ ስልኩን ዘጋችሁ።